የሰው የደጎች ምሳሌ ነው ሀገርን ማስቀደም ከሱ ብዙዎች በብዙ መልኩ ተምረዋል በፓሪስ ኦሎምፒክ ላይ ለተገኘው የማራቶኑ የወርቅ ሜዳሊያ የአንበሳውን ድርሻ የወሰደው የሰው ነው አመለሸጋው ሲሳይ ለማ ዛሬ በማራቶኑ ላይ ይነግስበታል በቦስተን ማራቶን ለአሸናፊነት ከታጩ ተወዳዳሪዎቻችን መካከል የቀዳሚው ስፍራ ላይ ተገኝቷል ቦስተን ማራቶን ከሲሳይ ለማ በተጨማሪ ሃይማኖት ለሊሳነ ጨምሮ አዳዲስ አትሌቶችን ያስተዋወቀናል በሴቶችም ቢሆን ብርቱ ተፎካካሪዎች በዚህ ውድድር ላይ ይካፈላሉ ተብሎ ይጠበቃል የአምና አሸናፊ ነው ሲሳይ ለማ ድሉን ይደግመው ይሆን ከትንታኔያችን በመነሳት ጥቆማ እንሰጣቸዋለን የዛሬ የምንጠብቀው ድል ነው ትላንት በስቲያ ኢትዮጵያውያን አትሌቶች ኮርተው የኮሩበት የሀገራችን ሰንደቅ ዓላማ ከፍ ብሎ የተውለበለበባቸውን የድል ጎዳናዎቻችንን እንፈትሻለን እንኳን ደስ ያላችሁ እንኳን ደስ አለን እንባባላለን ሁሉ ስፖርቶችንን ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው ላይክ ሼር ሰብስክራይብ ያደረጋችሁ ከኛ ጋር መሆን ትችላላችሁ ከድል ዜናችን ጀምረናል ቻይና ሻንጋይ በተካሄደው የግማሽ ማራቶን የአትሌቲክስ የሩጫ ውድድር በሴቶች ፍተው ዘራይ በአንደኛነት ውድድሩን በማጠናቀቅ የቦታውን ርቀት ሪከርድ በመስበር አሸናፊ መሆን ችላለች ፍታው ውድድሯን ለማጠናቀቅ የፈጀባት 1 ሰዓት ከ06 ደቂቃ ከ36 ማይክሮ ሰከንድ ሆኖ ተመዝግቦላታል ኬንያዊቷ አትሌትና የቻይና አትሌት ተከታዮቹን ደረጃዎችን ይዘው ማጠናቀቅ ችሏል እንኳን ደስ አለሽ የሀገራችን ልጅ ልንላት እንወዳለን ቦስተን የ5 ኪሎ ሜትር የጎዳና ላይ ሩጫ ተካሂዶ ነበር በዚህ ውድድር ላይም ኢትዮጵያዊቷ አትሌት በድል ተንበሻብሻለች ገላን ትባላለች በወንዶቹ ደግሞ ኤርትራዊ አትሌት ነው ማሸነፍ የቻለው ስለ ሀገራችን ልጅ ታሪክ እንንገራችሁ ገላን ትባላለች ከቅርብ ጊዜ ወዲህ በሩጫው ዓለም ላይ ታዋቂነትን ያተረፈች ነች በተለይ በጎዳና ላይ የሩጫ ውድድሮች ደግሞ የሚያቆማት አልተገኘም እየተባለ ነው ቦስተን ላይ እንደ ተጠበቀችው እንደ ተገመተችው ሁሉ የአንደኝነቱን ቦታ ለማንም ሳታቀምስ አሸናፊ መሆን ችላለች እሷን ተከትሎ የኬንያ አትሌቶች ደረጃቸውን አስጠብቀው ገብተዋል ለውድድሩ ለአሸናፊነት ስትገመት የነበረችው ጽጌ ገብረሰላማ 4ኛ እንዲሁም ለምለም 5ኛ ደረጃን ይዘው አጠናቀዋል የሀገራችን አዲሷ ኮከብ ገላን እንኳን ደሳለሽ ልንላት እንወዳለን ሌሎች የአሸናፊነት ጉዳይን ያጣጣምንባቸውን ቦታዎችም እንንገራችሁ ድጋሜ ወደ ቻይና አምርተናል የጎዳና ላይ የሩጫ ውድድር ላይ ሞላለኝ ፋንታውን በቀለ አሸናፊ በመሆን ነው ውድድሩን ያጠናቀቀው በሴቶቹ ደግሞ ኢትዮጵያ የአንደኝነትና የሁለተኝነት ቦታን ይዛ አጠናቃለች ብዙ ዓለም ቸኮል ደለለ በአንደኝነት ውድድሯን ስታጠናቀቅ ፀሐይ ገብሬ ኢቲሶ በሁለተኝነት ውድድሯን ፈጽማለች ኬንያዊቷ አትሌት 3ኛ ሆና ነው ውድድሯን የጨረሰችው ይሄ ለኢትዮጵያ ትልቅ ውድድር ሆኖ ነው የተመዘገበው በዛው በቻይና ቤጂንግ በተካሄደ የግማሽ ማራቶን የሩጫ ውድድር ደግሞ ጌታቸው ማስረሻና ድርቤ ግርማ ማሞ አንደኛና ሁለተኛ ሆነው ውድድራቸውን አጠናቀዋል እንኳን ደስ ያላችሁ ጀግኖች አትሌቶቻችን ልንላቸው እንወዳለን ሌሎች የድል መረጃዎቻችንም አሉ እዚህ ጋር ገታ እናድርግና ዛሬ በስፋት የምንጠበቅበት ለአሸናፊነት የታጨንበት ሌላኛውን ውድድራችንን
እንንገራችሁ የቦስተን ማራቶን ነው። ቦስተን ዛሬ ትደምቃለች ልክ 10 ሰዓት ሲሆን በኢትዮጵያ የሰዓት አቆጣጠር ማለት ነው። ጀግኖች አትሌቶቻችን ውድድራቸውን ያደርጋሉ። የቦስተን የአምናው የውድድሩ አሸናፊ ኢትዮጵያዊው አትሌት ሲሳይ ለማ የ2024ቱን ድል ለመድገም ዝግጁ ነኝ ሲል አስተያየቱን ሰጥቷል። በ2024 የፓሪስ ኦሎምፒክ ማራቶን በጉዳት ምክንያት ያልተሰለፈው ሲሳይ ለማ በፓሪስ ኦሎምፒክ በቀዳሚነት ለመመረጡ ዋነኛው ምክንያት የሆነው ከቫሌንሺያ ቀጥሎ በዚህኛው የቦስተን ማራቶን ላይ መወዳደሩ ብቻ ሳይሆን ባለድል መሆኑም አይዘነጋም። አትሌቱ ከውድድሩ አዘጋጆች ጋር በነበረው ቆይታ ባለፈው ታህሳስ ወር ላይ በቫሌንሺያ ማራቶን ላይ ሙሉ ለሙሉ ዝግጁ አልነበርኩም፣ ነገር ግን አሁን የቦስተን ማራቶን ለማድረግ ተዘጋጅቻለሁ፣ ማድረግ ብቻም አይደለም አሸንፋለሁ ሲል ነው የተደመጠው። ከሲሳይ ለማ ውጪ ኢትዮጵያዊው የሁለት ጊዜ የቦስተን ማራቶን አሸናፊው ሌሊሳ ደሲሳና በዓለም ሻምፒዮና በ5000 ሜትር ውድድሮች የሁለት ጊዜ አሸናፊው ሙክታር ኢድሪስ የመጀመሪያ የማራቶን ውድድሩን ለማድረግ ዝግጁ መሆኑን ለውድድር አዘጋጆቹ በሰጠው መግለጫ ላይ ተናግሯል። ሙክታር ኢድሪስ ይሄንን ውድድር ያሸንፋል ተብሎ ቅድመ ግምት ተሰጥቶታል። እናንተስ ምን ትላላችሁ? ሐሳባችሁን ጻፍ አድርጉ። ድል ለአትሌቶቻችን እንመኛለን። ከሲሳይ ከሌሊሳ ደሲሳና ከሙክታር ኢድሪስ ማን ያሸንፋል? ኮሜንት ላይ እንጠብቃችኋለን። የሁል ጊዜም ኢትዮጵያውያን አትሌቶች ተፎካካሪ ይሆናሉ ተብለው የተቀመጡ አሉ። በቦስተንም ከነዚህ መካከል በ2022 የቦስተንና የኒውዮርክ ማራቶንን በተከታታይ ያሸነፈው ኢቫንስ ቺቤት የውድድሩ አሸናፊ አትሌት ይሆናል ተብሎ እየተጠበቀ ነው የሚገኘው። አትሌቱ በ2023 የቦስተን ማራቶን አሸናፊ ሲሆን ከባለፈው አመት 3ኛ ሆኖ አጠናቀ ከሱ በተጨማሪ በውድድሩ እሱን ተከተለው 4ኛና 5ኛ ሆነው ያጠናቀቁት ጆን ኮሪር እና አልበርት ኮሪር ሌሎቹ የኢትዮጵያውያኖቹ አትሌቶች ተፎካካሪ ይሆናሉ ተብለው ግምት ተሰጥቷቸዋል። በ2024 የበርሊን ማራቶን ሚልኬሳ መንገሻን ተከትሎ 2 ሰዓት ከ3 ደቂቃ ከ22 ሰከንድ በመግባት 2ኛ ሆኖ ውድድሩን ያጠናቀቀው ኬንያዊው አትሌት ኮቱት በውድድሩ ሌላኛው ያሸንፋል ተብሎ ከተጠበቁት መካከል ሆኗል። በመድረኩ ኡጋንዳዊው የማራቶን የዓለም ሻምፒዮናው ባለድል ቪክቶር ያስመዘገበው 2 ሰዓት ከ5 ደቂቃ ከ9 ሰከንድ ለማሻሻል በቦስተን ይሮጣል። ቦስተን ከባድ ውድድር ይካሄድበታል ተብሎ እየተጠበቀ ነው። የ2024 የቫሌንሺያ ማራቶን 4ኛ ሆኖ ያጠናቀቀው ታንዛኒያዊው አትሌት ደግሞ ሌላኛው በውድድሩ ያሸንፋል ተብሎ ከተጠበቁት መካከል ሆኗል። በሴቶቹ እነማን ይሮጣሉ ብላችሁ ተጠይቁ ይሆናል፣ እኛም እንነግራችኋለን። በዚህ ውድድር ላይ ሄለን ሆቤሪና አማኔ በሪሶ ተጠባቂዎች ሆኗል። በሴቶቹ በሚደረገው ውድድር ኢትዮጵያዊቷ አትሌት አማኔ በሪሶ እንዲሁም የዓለም ዘርፍ የኋላው ለድል ይጠበቃሉ። አማኔ በሪሶ በ2023 የቦስተን ማራቶን አሸናፊዋ በሄለን ኦቢሪ ተቀድማ 2ኛ ሆኗ ማጠናቀቋ ይታወቃል። ሌላኛው አትሌት የዓለም ዘርፍ የኋላው በኢትዮጵያ በኩል ጠንካራ ተፈካካሪ ትሆናለች ተብሎ እየተጠበቀ ነው። በቦስተን ማራቶን ባለፉት 2 አመታት በተከታታይ በማሸነፍ ትልቅ ገድል ሰርታለች። የ35 አመቷ ኬንያዊቷ አትሌት ሄለን ለዚህ ክብር ታጭታለች። ከርሷ በተጨማሪ በፓሪስ ኦሎምፒክ 4ኛ ደረጃን ይዛ ያጠናቀቀችውና አምና 2ኛ የወጣችው ሻሮን እንዲሁም የሁለት ጊዜ የቦስተን ማራቶን አሸናፊዋ አንጋፋዋ አትሌት ኤደን ኬብላጋት
ትጠብቃለች። አሜሪካውያን አትሌቶችም በዚህ ውድድር ላይ ለአሸናፊነት እየተጠበቁ ነው የሚገኙት። ከ128 ሀገራት የተውጣጡ ከ30,000 በላይ ሯጮች በሚሳተፉበት ከበጎ ፈቃደኞች ለበጎ አድራጎት ድርጅቶች የሚሆኑ 50 ሚሊዮን ዶላር በሚሰበሰብበት በዚህ የቦስተን ማራቶን ላይ ለመሮጥ ኢትዮጵያውያን አትሌቶች ከፊት ተሰልፈዋል። ለአሸናፊነቱም ተገምተዋል። እናንተ እነማን ነው የውድድሩ አሸናፊ ይሆናሉ ብላችሁ የምታስቡት? ከአማኔ በሪሶ ወይንም ከሄለን ኦቦሪ ማን ያሸንፋል? ኮሜንት ላይ ሐሳባችሁን ማስቀመጥ ትችላላችሁ። ግን የሀገራችን አትሌቶች አሁንም ድል እንዲቀናቸው እንመኛለን። ጀግንነትን አሳይተውናል። ድል ለሀገራችን አትሌት ማሸነፍ ለኢትዮጵያ ከፍ በላ ባንዲራችን እንድትውለበለብ ፍላጎታችን ነው። ታሪክን የሚያስመዘግቡ ጀግኖች አትሌቶቻችን ይሄንኑ ይደግሙታል ብለን ተስፋ እናደርጋለን። ታሪካዊና እድሜ ጠገብ በሆነችው የቦስተን ከተማ የሚካሄደው የቦስተን ማራቶን ከ128 በላይ ሀገራት የተውጣጡ 30,000 ስፖርተኞች ለውድድር እንደተመዘገቡ ነግረናል። ከተማው ደማቅ ነው። ዛሬ ደግሞ ቀኑ ብሩህ ሆኗል። ሰኞ በርግጥም ለኢትዮጵያውያን የቁርጥ ሰዓት ሆኗል። ከቀኑ 10 ሰዓት ጀምሮ ውድድሩ ይካሄዳል። በድል ዜናዎች እንመለሳለን። እናንተም ሐሳባችሁን እየሰጣችሁን መቆየት ትችላላችሁ። እኛ አበቃን።